አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም ሁሉ መልካም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንግዲህ ሉሉ ዩቲዩብ ቻናል ላይ ታውቃላችሁ ለእናንተ ይጠቅማል ያስተምራል የምላቸውን ነገራቶች ነው ሼር ማደርግላችሁ። ብዙ እህቶች እስኪ በዚህ ጉዳይ ላይ ስሪበት ምናምን ብለውኛል። መግቢያ ላይ እንደተመለከታችሁት በካምፓኒ መምጣት በጣም ከባድ ነው። ካምፓኒ ሲባል ትልቅ ነገር ሊመስላችሁ ይችላል። ነገር ግን ብዙ እህቶች እያለቀሱ ይገኛሉ በዚህ ሰዓት ላይ ማለት ነው። በካምፓኒ መጥተው እና ለመምጣት ያሰቡ እህቶች ወንድሞች ካሏችሁ በካምፓኒ እንዳይመጡ አስጠንቅቋቸው። በመንግስት ይምጡ። ካምፓኒ ሲባል እንግዲህ በጣም ትልቅ ነገር ሊመስል ይችላል። ነገር ግን በጣም 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 እጅግ በጣም ይከብዳል። መጀመሪያ ያለችኝ እህቴ ምንድን ነው እኔ እንግዲህ በዙሪያ የሚማቃቸው የምቀርባቸውም ጓደኞቼ ነግረውኛል። በጣም ስቃይ ያለው መከራ ነው። ከአንዱ ቤት አንዱ ቤት ከአንዱ ቤት አንድ ቤት የመቀየር ችግር የለባቸውም፣ ትቀየራላችሁ። ነገር ግን ለምሳሌ ለአንዱ 3000 ሪያል ሸጠዋችሁ ከሆነ ይሸጧችኋል። ሸጠዋችሁ ከሆነ ወር ሰርታችሁ ያ ሰው ደሞዝ መክፈል ካልቻለ 1000 ሪያሉ ለእናንተ ነው፣ 2000 ብሩ ደግሞ ለካምፓኒው ነው። ጠይብ ስራው ደግሞ ቋሚ አይሆንም። ለምን? ብዙ ብር ስለሆነ ለአረቦቹ የሚሸጡት ብዙ ብር መክፈል አይችሉም አረቦቹ። ጠይብ ስለዚህ በየጊዜው ትቀይራላችሁ። በየወሩ አንዱ ጋር ወር ሰርታችሁ ከሆነ የአገር ቆሻሻ ገፍታችሁ ደግሞ ሌላ ጋር ደግሞ እንደዙ ትሄዳላችሁ። ሌላዋ ደግሞ አንድ ወር ታስፈጋም ሳምንትም ታስፈጋችሁ እንደዙ ሰርታችሁ እንደዙ ሌላ ጋር እንትን ትላላችሁ እና ብራችሁንም አትይዙም፣ እናንተም አትጠቀሙም፣ ጉልበታችሁንም ትጨርሳላችሁ ማለት ነው። በካምፓኒ መምጣት ያሰቡ እህቶች ካሏችሁ ኖ ማለት አለባችሁ ማለት ነው። እህት ያለች ምንድን ነው ደሞዝ በዛ ላይ ብር ይቆራርጡብናል አለ። የመጀመሪያው ብር ይቆራርጡብናል። ሲቀጥል ደግሞ ስራ በምንፈታ ሰዓት ምግብ የማይሰጡ አሉ። ምግብ ከራሳችሁ ነው ይሉናል። ሌላው ደግሞ ደሞዝ በአንድ ወር ከ10 ቀን ነው የሚያሰጡን ደሞዝ። ተኸየሉ እንግዲህ በአንድ ወር ከ10 ቀን ማሰጠት ማለት ለምን እንደሆነ አላውቅም። ነገር ግን በመንግስት ስትመጡ አንድ ቤት ነው የምትሰሩት። አንድ ቤት ነው ስራችሁ፣ አለቀ። ሌላ የለም። ቤት ካልተመቻችሁ እስከ 3 ወር ባለው ጊዜ ትቀይራላችሁ። ከዚህ ባለፈ ግን ዛሬ ሌላ ቤት፣ ነገ ሌላ ቤት፣ ተነገ ወዲያ ሌላ ቤት እንደዛ የለም። ምናልባትም በራሳቸው በግላቸው እህቴ ቤት ስሪ፣ እናቴ ቤት ስሪ ካለቻችሁ ኖ ማለት አለባችሁ። እኔ የመጣሁት ለአንድ ቤት ነው ብላችሁ ራሳችሁን ማስከበር አለባችሁ። ነገር ግን በካምፓኒ እንደዛ አይደለም። በካምፓኒ በጣም ይከብዳል። በዛ ላይ ደግሞ ወይ ከሰዎቹ ጋር ካልተስማሙ ትንሽ ምክንያት ካሉ ብር ነው ተናንተ ላይ የሚቆርጡት። ተናንተ ደሞዝ ላይ ከዛ ከ1000 ብሯ ላይ ብር ይቆረጥባችኋል። እኔ ብዙ ልጆች ነግረውኛል። ብር ቆረጡብኝ፣ እንደዚህ ያደረጉብኝ። ስቃይ ነው። በካምፓኒ እንዳይመጡ አስጠንቅቁ። በካምፓኒ ለመምጣት ያሰቡ ቤተሰቦች እህቶች ምናምን ካሏችሁ ኖ በሉ። ካምፓኒ ሲባል ትልቅ ነገር አድርጋችሁ አትዩት። ትልቅ ነገር የራሳቸውን መክተብ ይፈጥራሉ። ከዛም በኋላ ደላላላቸው ሰራተኛ ያመጣላቸዋል። ከዛም በኋላ እዚህ አምጥተው በፈለጉበት ዋጋ ከአረቦች ጋር ይሸጣሉ። አለቀ። ትሸጣላችሁ። ዛሬ አንድ ቤት ተሸጣችሁ ከሆነ አንድ ወር ሰርታችሁ ነገ ሌላ ጋር ትሸጣላችሁ። በቃ ስራ የመቀየር ችግር የለባቸውም። ይቀይሩላችኋል። ችግር የለባቸውም። ግን ስራ ስፈቱ ምግብ ከራሳችሁ ነው። ስራ በሆነ ምክንያት በእናንተ ምክንያት በምንም ይሁን ስራ ሲበላሽ ብር የሚቆርጡ ነገር አለ። ብራችሁ ቆረጥባችኋል። ሲቀጥል ደግሞ ደሞዛችሁ በወር ከ10 ቀን ነው የሚሰጡት ደሞዝ ማለት ነው፣ የሚያሰጡት ደሞዝ እና ይሄ ችግር አለ። በካምፓኒ እንዳይመጡ። ማንም ሰው እኮ ያው ቸግሮት ነው እንጂ ስደትን እንደ አማራጭ ያዝ ነው። ከባድ ነው በየትኛውም ቦታ ላይ በአሁን ሰዓት ላይ
እኔ በዚህ ነው በዚህ አትምጡ የምልበት ነገር የለም። ግን ስደት ከባድ ነው፣ ቻሌንጅ አለው፣ በጣም ከባድ ነው። ብዙ እህቶች ይሰቃያሉ። በጣም ብዙ ስቃይ ነው ያለው በአሁን ሰዓት ላይ። እኔ አላውቅም። የአሁኑ ትውልድ ደግሞ እኛ ደግሞ በቃ ሰብርም የለንም ትዕግስትም የለንም። እኔ አላውቅም። የበፊቶቹ በጣም ታጋሽ ናቸው፣ በጣም ጠንካራ ናቸው። የአሁን ትውልድ ደግሞ እኔ አላውቅም፣ ከኔ ጀምሮ በጣም ተልፈስፍሰናል። ችግሮችን የመጋፈጡ ነገር ላይ ብዙ አይደለንም። ራሳችን የማስከበሩ ነገር ላይ ብዙ አይደለንም እና እንደዚህ አይነት ነገር ስላለ እባካችሁን በካምፓኒ እንዳይመጡ። ምክንያቱም ይሄ የደላላ ስራ ነው። በእርግጥ እኔ በአሁን ሰዓት ላይ በመንግስት መጥተው በመንግስት መጥተው ስቃይ ነው። ግን ቢሆንም ከአንዱ ቤት አንዱ ቤት ከመንከራተት የአንዱን ቆሻሻ ገፍታችሁ ሌላ ቆሻሻ ጋር ሰምትሄዱ 3 ፎቅ 4 ፎቅ ለብቻችሁ በጣም ብዙ ነገር ከአንዱ ቦታ አንዱ ቦታ ከምትንከራተቱ በመንግስት መጣችሁ ያለውንም ስቃዩንም እንትኑን መጋፈጥ ይቻላል። ለምን ካላችሁን ስራችሁን ሁልጊዜም ታውቁታላችሁ። አንድ ቤት ስትሰሩ ስራ ቢበዛ እንኳን ታውቁታላችሁ። ስራችሁ ምን እንደሆነ ታውቁታላችሁ። ነገር ግን በካምፓኒው ሲሆን ደግሞ ስራችሁ እዚህ ጋር አሁን አንድ ቤት ሰራችሁ፣ ነገ ደግሞ ሌላ ጋር ምን አይነት ቤት እንደሚገጥማችሁ አታውቁም። ተነገ ወዲያ ደግሞ እንደዛው በቃ በዛኛው ወር ደግሞ ምን አይነት ቤት እንደሚገጥማችሁ አታውቁም። በጣም ብዙ ልጆች እየተንከራተቱ የሚኖሩ አሉ። ትምህርት ቤት የሚገጥማቸው እህቶች አሉ። ያጥሩ ነበረ ግን ቋሚ የሆነ ትምህርት ቤቱ እንትን ሲል ደግሞ አሁንም ይቀይሯቸዋል። እና ብዙ ነገር ነው ያለው። ስለዚህ አስጠንቅቁላችኋለሁ። ስደት መከራ ነው። አላህ ይገዘን። የራሳችንን ርዚቅ ክፈትልን። የማያልቀውን የራሳችን በሀገራችን ላይ ሀገራችን ሰላም አድርጎልን የራሳችንን ርዚቅ ይክፈትልን። ሀቂቃ ወላሂ እኔ አላቅም። በዚህ ሰዓት ሁሉ ነገር በጣም ያስጠላበት ጊዜ ነው። ግን ሁሉም አስጠላ ብለን እራሳችን ማሳመን የለብንም። ዱዓ ማድረግ አለብን ለሁሉ ነገር። ለእኛ የከበደው ነገር ምንጊዜም ለአላህ ቀላሉ ነው። እኛ መጠየቅ ነው ያለብን። የጠየቅነውን ነገር አላህ ይሰጠናል። የጠየቅነውን ነገር ይሰጠናል። የማንለፈበትን በቃ ከቤተሰባችን ርቀን የማንኖርበት የማንሰደድበትን ርዝቅ እዛው ሀገራችን ላይ ያለ ይወፍቀን። ይሄ አይሻ አይደለም ወላሂ ነው የምላችሁ። ብዙ እህቶች በውስጥ ሲያለቅሱብኝ የማደርገው ነገር ሳጣ በጣም ይጨንቀኛል። ምን ላደርግ? የማደርገው ነገር የለም እና ሁልጊዜም ቢሆን እኔ በቃ ዱዓ አድርጉ ነው የምላችሁ። አሁንም ቢሆን እናንተም ዱዓ አድርጉ። ዱዓ የማይፈታው ቁጥር የለም ነው የሚባለው እና ስለዚህ ችግራችሁን ተናገሩ። ችግራችሁን ለሰው ከመናገር ይልቅ ለአላህ መናገር እኮ ቀለል ይላል። እኔ አላውቅም። እኔ በራሴ ነው የሆነ ነገር ጨነቀኝ፣ የጨነቀኝን ነገር ለፈጣሪ ሳማክረው ስነግረው ወላሂ ቀለል ይለኛል፣ ይቀለኛል በቃ። እና ስለዚህ እንዲቀላችሁ ሸክማችሁን እንዲቃለልላችሁ ከፈለጋችሁ ለፈጣሪያችሁ ተናገሩ። ፈጣሪያችሁ ጋር ተናዘዙ፣ አውሩ፣ ዱዓ አድርጉ። በቃ ላይ ለተነሱ ስገዱ። በቃ የቻላችሁትን ነገር ጨቅጭቁት፣ ነዝንዙት። ኢንሻአላህ ይሳካላችኋል። አይዟችሁ፣ አብሽሩ። ሰዎች ከፉባችሁ አላህ ያስተካክልልኝ፣ አንተ አስተካክልልኝ፣ ማንም የለኝ በሰው ሀገር ብላችሁ ጨቅጭቁት፣ ዱዓ አድርጉ። በዚህ ሰዓት ላይ በሶሻል ሚዲያ የምታዩት ነገር ጭንቅላታችሁን አይወጣጥራችሁ። እውነቴን ነው የምላችሁ። ለፈጣሪያችሁ ጊዜ ይኖራችሁ። ለፈጣሪያችሁ በቃ የሆነ ዱዓ የምታደርጉበት ክርስቲያኖችም ጸሎት የምታደርጉበት ጊዜና ሰዓት ይኖራችሁ። ሁልጊዜም ራሳችሁን በሶሻል ሚዲያ ቢዚ አታደርጉት። አንዳንዴም የራሳችሁን ጊዜ ሊኖራችሁ ይገባል ማለት ነው። አለኩል ያሌን ሰላሙን አላህ ያምጣልን። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።